ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናላችን የርቾ ፔንኪለር ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ዛሬ ተንኮለኛ ሰዎችን የምናሸንፈባቸው መንገዶች አንድ በአንድ እናያለን ማለት ነው። ካነበብነው ከሰማነው ያው እውቀታችንን ሼር እንደራረጋለን። ተንኮለኛ ሰዎችን የምናሸንፍባቸው አንድ 6 የሚሆኑ መንገዶችን እናያለን። አንደኛ በንግግራቸው አለመበሳጨት ነው። ሆን ብለው እኛን ለማበሳጨት የማይሆን ነገር በሚናገሩን ሰዓት ንቀን መተው ነው። በንግግራቸው ከተበሳጨንላቸው እነዚህ ተንኮለኛ ሰዎች ቅስማችንን፣ ልባችንን ሊሰብሩት ይችላሉ። ስለዚህ በንግግራቸው ፈጽመን አለመበሳጨት። ሁለተኛ ሚስጥራችንን በተአምር ለነዚህ ሰዎች አለማካፈል። ምክንያቱም እነዚህ ሰዎች በተንኮላቸው ህይወታችንን ለማበላሸት ስለሚፈልጉ ለእንደነዚህ አይነት ሰዎች በተአምር በፍጹም ሚስጥራችንን አለማካፈል። ይሄ ሁለተኛው መንገዳችን ነው። ሶስተኛው ደግሞ ውሳኔያችንን በራሳችን ብቻ መሆን መቻል አለብን። ስለ እቅዳችን ለነዚህ ተንኮለኛ ሰዎች በእኛ ህይወት ለሚቀኑ ሰዎች በፍጹም አለማሳወቅ ማለት ነው። ይሄም እነዚህን ተንኮለኛ ሰዎች የምናሸንፍበት ሌላኛው መንገድ ነው። ሌላኛው ደግሞ ድክመታችንን፣ ደካማ ጎናችንን በተአምር በፍጹም ለእንደነዚህ አይነት ሰዎች በእኛ ህይወት ለሚቀኑ እኛ ላይ ተንኮል ለማድረግ የሚፈልጉ ሰዎች ደካማ ጎናችንን በፍጹም ማሳወቅ የለብንም ማለት ነው። እና ሌላኛው ደግሞ ድንበራችንን ማስከበር አለብን። ቀይ መስመር ማበጀት አለብን። ፊት መስጠት አያስፈልግም ማለት ነው። እነሱ ህይወታችንን ለማበላሸት በሚፈልጉበት ሰዓት፣ ምክንያቱም ተንኮለኛ ሰው ሁልጊዜ እኛ ላይ የሚያስበው ተንኮል ነው። ስለዚህ እኛ ደግሞ በህይወታችን ቀይ መስመር ማበጀት መቻል አለብን። ይሄኛው እነዚህን ተንኮለኛ ሰዎችን ለማሸነፍ የምንጠቀምበት ሌላኛው መንገዳችን ነው ማለት ነው ውዶቼ። እና ውዶቼ እነዚህን ተንኮለኛ ሰዎችን ከህይወታችን ማውጣት መቻል አለብን። ምክንያቱም እኛ ከነገ ዛሬ ይሻሻላሉ፣ ከነገ ዛሬ ይቀየራሉ ብለን ወደ ራሳችን ባስጠጋናቸው ቁጥር የህይወታችን መበላሻ መንገድ ነው የሚሆኑት። እና ስለዚህ እነዚህን ሰዎች ቆርጠን መጣል መቻል አለብን። ግን በምን እንደምናሸንፋቸው ከኔ ጋር አብረን እናያለን ማለት ነው። ሌላው ደግሞ በደግነታችን ጥንቃቄ፣ በደግነታችን ለነሱ ደግ ነገርን በምናደርግበት ሰዓት በጥንቃቄ መሆን መቻል አለበት። ምክንያቱም በደግነታችን በደካማ ጎናችን ገብተው ህይወታችንን እንዲያበላሹ እድል መስጠት የለብንም። እና እነዚህ አሁን የነገርኳችሁን ነገሮች ሚስጥራችንን በፍጹም ለእንደነዚህ አይነት ሰዎች ማካፈል የለብንም። ሲጀመር ለማንኛውም ሰው ሚስጥራችንን መንገር የለብንም። ሚስጥራችንን ለእግዚአብሔር ብቻ ነው መንገር ያለብን። እና እነዚህን ነገሮች ካደረግን እነዚህን ተንኮለኛ ሰዎች ከህይወታችን ማስወገድ ሁላ እንችላለን። አይደለም ማሸነፍ፣ ከህይወታችን አውጥተን ቆርጠን ልንጥላቸው ሁሉ እንችላለን። ሌላኛው ደግሞ የሰዎችን አስተሳሰብ መቆጣጠሪያ፣ የሰዎችን ማይንድ አስተሳሰባቸውን የመቆጣጠሪያ መንገዶች ናቸው፣ ወይም ደግሞ የስነ ልቦና ስልቶች ማለት ነው። አንደኛ የዝምታን ኃይል መጠቀም፣ ነገሮችን ንቆ መተው። ዝምታ በራሱ ምንድነው? መልስ ነው። የስነ ልቦና ስልቶች ናቸው። ዝምታ በነገራችን ላይ ወርቅ ነው የሚባለው ነገር እውነት ነው። እና የዝምታን ኃይል መጠቀም ይሄ አሪፍ ነው። ሌላኛው በመጀመሪያ ጥያቄ መጠየቅ። የሰዎችን ያስተሳሰብ መቆጣጠሪያ መንገዶች ጥያቄ፣ ሰዎችን መጠየቅ፣ በአይን አስተያየት የበላይነትን ማሳየት። ገብቷቸዋል።
በአይን አስተያየት የበላይነትን ማሳየት አለብን። የሰዎችን አስተሳሰብ የመቆጣጠሪያ መንገዶች ስለሆነ የምናየው ማለት ነው። ወይም ደግሞ የስነ ልቦና ስልቶችን ለመጠቀም ስለሆነ። ሌላኛው ደግሞ በራስ መተማመን የተሞላበት አቋቋም ፊዚካሊ ብቻ ሳይሆን የውሳኔ ሰው መሆንም ጭምር ማለት ነው። የሰዎችን ስሜት መጀመሪያ መረዳት መቻል አለብን። የሰዎችን አስተሳሰብ ለመቆጣጠር የሰዎችን ስሜት መረዳት መቻል አለብን። ለምሳሌ የሰውን ጸባይ ለማጥናት የሰውን ጸባይ ማወቅ መቻል አለብን። አንዳንድ ሰዎች ቀልድ አይወዱም፣ አንዳንድ ሰዎች ቁም ነገር አይወዱም። የሰዎችን ስሜታቸውን ቀድመን መረዳት መቻል አለብን ማለት ነው። ሌላኛው አጭርና ግልጽ መልእክት መስጠት መቻል አለብን። የሰዎችን አስተሳሰብ የምንቆጣጠርበት መንገድ አጭርና ግልጽ መልእክቶችን መስጠት አለብን እና እንደዚህ አይነት ነገሮችን ስናደርግ የሰዎችን አስተሳሰብ የመቆጣጠር ችሎታ ይኖረናል፣ ወይም ደግሞ የስነ ልቦና ስልቶችን መጠቀም እንችላለን ማለት ነው። በሚገባ አድማጭ መሆን አለብን። ሰዎች ሲያወሩ ጆሮአችንን ከፍተን ጆሮአችንን አዘንብለን ማዳመጥ መቻል አለብን። ከመፍረድ ከመቆጣት ቆጠብ ብለን የሰዎችን ስሜት መረዳት አለብን። አድማጭ መሆን አለብን እና እነዚህ አይነቶችን ኃይሎች መጠቀም እነዚህ አይነቶችን ጥበቦችን መጠቀም አለብን እና የሰዎችን አስተሳሰብ የመቆጣጠሪያ መንገዶች ወይም ደግሞ የስነ ልቦና ስልቶች እነዚህ ናቸው ማለት ነው። ከብዙ በጥቂቱ ነው፣ ሰፋ አድርገን ሳይሆን ያው በጥቂቱ ነካ አድርገን እንየው ማለት ነው። ሌላ ደግሞ የህይወት አጋርን የምንመርጥበት በሶስተኛነት ደረጃ ያዘጋጀውላችሁ የህይወት አጋርን ለመምረጥ የሚረዱን መስፈርቶች። አንደኛ እውነተኛ መከባበር ከህይወት አጋራችን፣ ከትዳር አጋራችን፣ ከማንኛውም ሰዎች ጋር በምንኖርበት ሰዓት እውነተኛ መከባበር መቻል አለብን። መከባበር ስንል እንዴት ነው? እኛ ሰውን ሳናከብር ሰው ያከብረናል ማለት አይደለም። እኛንን መጀመሪያ ለሰው ልጅ ክብር መስጠት ያለብን። እኛ ያልሰጠነውን ክብር ማንም ለኛ አይሰጠንም። ስለዚህ እውነተኛ መከባበር ሊኖር ይገባል ማለት ነው። ሌላኛው ደግሞ ተመሳሳይ ሀሳቦችን እና አላማ ያስፈልገናል። ምክንያቱም ከህይወት አጋራችን ጋር ፍጹም ተቃራኒ መሆን የለብንም። ተመሳሳይ ሀሳቦችን፣ ተመሳሳይ እሴቶችን እና አላማን ማድረግ መቻል አለብን ማለት ነው። ሌላው ደግሞ ግልጽና ታማኝ መሆን አለብን። ለህይወት አጋራችን፣ ለትዳር አጋራችን ሊሆን ይችላል፣ ለምንወደው ጓደኛ ሊሆን ይችላል፣ ለምንወደው ጓደኛችን ሊሆን ይችላል። ግልጽና ታማኝነት ከምንም በላይ ወሳኝ ነው ማለት ነው ወዶቼ። ሌላው የስሜትን መረዳት ችሎታ። የአንድን ሰው ስሜት እንዲህ አይተን ፊዚካሊ አይተን ሊሆን ይችላል፣ ወይም ደግሞ ሀሳቡን ነግሮን ሊሆን ይችላል። የሰውን ስሜት ለመረዳት መሞከር እጅግ በጣም አሪፍ ነው ማለት ነው። ሌላው ደግሞ ለመለወጥ ዝግጁ መሆን። ለምሳሌ እኔ ማይሆን ጸባይ ካለብኝ ያንን ጸባይን የትዳር አጋሬ ሊሆን ይችላል፣ የህይወት አጋሬ ሊሆን ይችላል፣ ጓደኛዬ ልትሆን ትችላለች። ይሄን ጸባይሽን ብታስተካኪ አሪፍ ነው በምትለኝ ሰዓት ያንን ለመለወጥ ዝግጁ መሆን መቻል አለብኝ ማለት ነው እና ዝግጁ ካልሆንኩ ግን አስቸጋሪ ነው። ስለዚህ ይሄ ጸባይሽ እንዲህ አልተመቸኝም ቢለኝ የህይወት አጋሬ ለማዘጋጀት ለመለወጥ ዝግጁ መሆን አለብኝ ማለት ነው። ሌላው ደግሞ እውነተኛ ፍቅር መስጠት አለብን። ከማስመሰል ከውሸት ከምን የተለየ እውነተኛ አፍቃሪዎች መሆን መቻል አለብን ማለት ነው። እነዚህን ካደረግን ለህይወት አጋራችን ጥሩ ሰው መሆን እንችላለን። እኛም ደግሞ ደስታ እናገኛለን ማለት ነው እና በሶስተኛነት ያየነው ከህይወት አጋራችን ጋር እንዴት በፍቅር ተስማምተን የምንኖርባቸው መንገዶች ነው። መደጋገፍ እና ማበረታታት፣ በስኬቱም በማግኘቱም በማጣቱም በመውደቁም ከወቀሳ በጸዳ መንገድ ከጎኑ መሆን መቻል አለብን የህይወት አጋራችንን ማለት ነው። ውዶቼ ተጠቀሙበት፣ በጣም አሪፍ ነው እና ሌላኛው ደግሞ በአራተኝነት ደረጃ የምናየው በሰዎች ዘንድ ተወዳጅ ለመሆን።
ሰዎች እንዲወዱን፣ ሰዎች እንዲያከብሩን ከኛ ምን ይጠበቃል የሚለውን እናያለን። አንደኛ ሰዎች እንዲወዱን ምን ማድረግ አለብን? ፈገግታ። በዚህ አጋጣሚ እኔ ብዙ ሰው ኮስታራ ነሽ ይለኛል፣ ግን እኔ ሳላስበው ነው የምኮሳተረው። ሰው ተፈጥሮ የሆነ ነው እንጂ ውስጥ የክፋት ኑሮ አይደለም። እና በሰዎች ዘንድ ተወዳጅ ለመሆን በአንደኝነት ደረጃ ፈገግታ ማሳየት፣ በሁለተኛነት ደረጃ በትህትና መናገር፣ ሰዎች እንዲያከብሩን እንዲወዱን ምን ማድረግ አለብን? በትህትና መናገር። በሶስተኛነት ደረጃ እርዳታ ለሚያስፈልገው ሰው መድረስ። ሰዎች በተቸገሩ ሰዓት ስንደርስላቸው እኛን ምን ያደርገናል? ተወዳጅ ያደርገናል። እኛንም በሰዎች ዘንድ እንድንወደድ ያደርገናል ማለት ነው። ለሰዎች በችግራቸው ጊዜ መድረስ። ሌላው ደግሞ ታማኝ መሆን። ሰዎች በአደራ መንገድ ሊሆን ይችላል፣ አስቀምጥልኝ ብለው ገንዘብ ሰጥተውን ሊሆን ይችላል፣ እቃ ሊሆን ይችላል፣ ሰው ሊሆን ይችላል። ለሰዎች ታማኝ መሆን ለራስም ደስ ይላል። በነገራችን ላይ መልካም ነገሮችን ማድረግ ለሰው ብቻም ሳይሆን ለራስም ደስታን ይሰጣል። ስለዚህ በሰዎች ዘንድ ተወዳጅ ለመሆን ታማኝ መሆን አለብን። ሌላኛው ደግሞ ንጽህናን መጠበቅ። ጽድትን ስንል ሰዎች ይወዱናል ማለት ነው። ጽድት ፏ ፍክት ስንል ያው ሰዎች ይወዱናል፣ ያከብሩናል። ይሄ ነው። ሌላኛው ደግሞ ቀልደኛና ደስተኛ መሆን። ሰውን ለራሳችን ፈታ ብለን ሰዎችን ፈታ ስናደርግ ሰዎችም ይወዱናል፣ እኛም እንደሰታለን፣ ማህበራዊ ህይወታችንም ይስተካከላል። እንደዚህ ነገሮችን ስናደርግ እኛ በቃ በህይወታችን ደስተኛ ሆነን እንኖራለን ማለት ነው። ውዶቼ እስከ ፕሮግራሜን እየጨረስኩ ነው፣ ጨርሻለሁ ኦልሞስት። እና ስላዳመጣችሁኝ አመሰግናለሁ። ሀሳብ አስተያየታችሁን ከታች ኮሜንት መስጫዋ ላይ ጻፉልኝ። አዲስ ነኝ፣ አበረታቱኝ። እወዳችኋለሁ። በቀጣይ ዝግጅታችን እስከምንገናኝ ባይ